አንፊልድ ሄዳ ስትመለስ ጊዜ ሸኟት በጊዜ ምንም ማድረግ አይቻልም። ይኸውልህ ደርሼ ተመለስኩና ወዬ አልኩ 7-0 ምናምን አልሰማም። በአንድ አመት ውስጥ በሜዳ ወዬ ብያለሁ፣ ወዬ ብያለሁ። ትከበራለህ፣ ጥግህን ትይዛለህ። ለካስ ሚስቴ ነሽ። ይሄ ነው አንቺ የሊጉ አባት ነሽ። እኔ አንቺ አባት ነኝ። አይሰማሽም አባቴ፣ አልሰማሽም። ታውቂዋለሽ። ጊዜው የኔ ነው። ይችላል ማንጌ ይችላል። በጊዜ ግባ የመላጣ መንፈስ ውጣ። አንተን እንደዚህ የምታስቀልድብኝ በወያለ ታስጨፍርብኛለህ አይደል? በራሴ ይበል መቤቴ አንድ ኮናቴ መውጣት አለብህ ከቲሙ ሲጀመር መውጣት አለብህ። አርምስሎት ምን አይነት እግዚአብሔር ወይ ሶቦስ ላይ ማለት ነው። ሶቦስ ላይ የካስከረን ያክል የማይሆን ስራ ነው የሰራው። የማይሆን ስራ ማለት ነው። ትወጣታለህ። ዋው ምን አይነት ያበደ ጌም ነበር! ያበደ ጌም ላንካሻየር ደርቢ እውነትም ዝድት ያለ ጌም ነበር። ለማንኛውም 3-2 አሸንፏል ማንቸስተር ዩናይትድ። ሊቨርፑል ክሬዲት በጣም ይገባቸዋል። የምር እኔ በጣም ብዙ 4-5 ለባዶ የሚያልቅ መስሎኝ ነበር። ከረፍት መልስ ግን የሚገርም ተጋድሎ ነው ያደረጉት። ቢግ ሪስፔክት። ሶቦዝ ላይም ያበደ ጎል ነው ያገባው ማለት ነው። ከዛ በኋላ ጫና ፈጥሮ አቻ መሆን ችለው ነበር። ኮቢ ማይኖ አባቴ ሩበን አሞሪም ከሄደ በኋላ ልጁ ሌላ ሌቭል ላይ ነው። የሚገርም ያበደ ጎል አገባ። በቃ ይሄ ጌም ከአንድ እግር ኳስ ማች የምትፈልገውን ነገር በሙሉ ነበረው። እኛ ቋጥራችሁን ተሳክቷል። ብሩኖ አሲስት አላረገም፣ ስለዚህ እሱ ላይ ነበረ። ጌሙ ግን ያበደ ነበር። ዩናይትድ ቻምፒየንስ ሊግ መግባቱን አረጋግጧል። እንኳን ደስ አላችሁ ማለት ነው። ምን ብዬሽ ነበረ? ምን ብያችሁ ነበረ? ይኸውልህ ነግሬያት ነበረ። ሮቢ ፎክሮ መሸነፍ የለም ነግሬሃለሁ። ይኸውልህ ዝም በይ ስሚ። ሌላ ምንም አይደለም። ከኛ በታች ናችሁ፣ ትጨርሳላችሁ። እንደዚህ ይኸውልሽ፣ እንደዚህ ነው። አንገት ተይዘን የምንሸነፈው ጨዋታ እግዚአብሔር ምንም አይመስልም። በማንቸስተር መሆኑ አንጀቴን ነው ያዛችንን ግብት እነሱን ልጥፍ እኛስ እናንተ በላይ ሆነ ነው። ብቻ ስለመጣችሁ በጣም ነው ዩ ጋይስ ሄኖ ማንቼ አጓጎሻ ጉጉት ያንስ ምታገቢ ምናምን ምታሸንፊ ምናምን ጨዋታ መስሎሽ ነበር አይደል? አማድን አስገቦት እስኪ አንድ ስጣቸው አማድ ምናምን ተባለ። ዳኛውም ካንቺ ጋር ነበረ። በረኛችንም አንድ ጨምራቸው ምናምን ተባለ። ሰጥቼሽ ሁለት ጎል ሰጥቼሽ ማሸነፍ አልቻልሽ። 2-0 እየመሮሽ ነበር። እስኪ ሁለት እንስጣትና እንሞክራት የሆነ ምናልባት ብትፎካከረን ብላ እንደዛ ሞከርን። ወፍ የለም ወፍ። አንተ 7-0 ምናምን እያልክ ፎክር። እኔ እርስ በርስ ግንኙነታችንን ጣራ እየሰቀልኩት ነው። ጣራ 10 ምናምን ጌም እበልጥሃለሁ እያቅጥቅጥ ዘንድሮ ብቻ 6 ነጥብ ወሰድኩብህ። ማአት ሚሊዮን አውጥተህ ማለት ነው። ፕሪሚየር ሊግ እበላለሁ ምናምን ብለህ እኔ ካንተ በፊት ትንሽ ልጁን የንጉሱን ልጅ የፈርጉሰንን ልጅ ካሪክን ከ5 ጨዋታ በፊት ባመጣው ምናልባት ፕሪሚየር ሊግ እበላ ነበር። በጊዜ አሰልጣኝ እበላ ነበር። እኔ የምላችሁ ኩኛኛ ላይ አግብቶ ሲጨፍር የሼቦ ደጋፊ ስቀ ነበር እንዴ? ነግበኒ ሳትል ገልፍጠ ነበር አይደለ? ይኸው አገባልህና ራሱን እግሩን እኛ ላይ አንቀሳቀሰውን የጨፈረበት እግሩን አምጥቶ ጨፈረበት። ማን አባ ገልፍጥ አለ በኔ እኔ ላይ አግብቶ እንዲህ የጨፈረው ማን ስላየሁት ነው። ይኸው ራሱን ነው እንዲህ ወይኔ። አለማንኛውም ጀምአው ዩናይትድ ታሪካዊ በቀል ነው የፈጸመው። ዘንድሮ እኮ ደርሶ መልስ ነው። የመጀመሪያው 2-1 ነው አይደል? አንፊልድ ሄዶ የለጠፈው። አሁን ደግሞ ማን ግን በቀል ሲደመር ስንጎል ሆነ። ዛሬ 3 ባለፈው 2-5-7 ግን መድረስ አልቻላችሁም። ዛሬ እኮ እንዳጀማምራችሁ ከሆነ ዩናይትድ ደጋፊ በሙሉ 7 ጎል ጠብቆ ነበር፣ አልሆነም። ግን ለማንኛውም ወደ አውሮፓ ሻምፒዮንስ ሊግ ተመልሳችኋል። እንኳን ደስ አላችሁ ዩናይትዳውያን። ሼቦች ደግሞ በእኛ ላይ የሳቃችሁት ነው የደረሰባችሁ። ራሱ ዳንስ ማለት ይመቻችሁ። አሁን ከቀድሙ በጣም ደስ አለኝ። የእንግሊዙ ኩራት ማንቼ ሆነልኝ። እኔ ኪንግ ኦፍ ኢንግላንድ እኔ ምን አባቴ ላክ ደርሰና ሰላምታ ሰተንም ገብተና ሳንወሻሽ 2-0 ሲሆን ገና በ10 ምናምን ደቂቃ ሁላችንም 7-0 ትዝ ብሎናል እና እንዲያረጉት ሁላ ፈልገናል። ሳንወሻሽ በቃ ታሪክ እነሱ ጋር ሲደጋገም እኛ እዚህ ጋር ፈታ ብንል ደስ ይለኝ ነበር፣ ግን የማይሆን ነገር ነው ሳስበው። ሰከንድ ሃፍ ምን ነው ፈርስት ሃፍ እንደዛ እንዳልጀመሩ ማን ዩናይትድ ሰከንድ ሃፍ በረኛውና አማድ በሰሩት ስህተት ሁለታቸው ሆነው ነበር። ከዛ ሰሞኑን የሚገርም አቋም ላይ የሚገኘው
ኮቢ ሜኑ እንግዲህ ሶስተኛውን ጎል ለማንቸስተር ዩናይትድ አስቆጥሮ የዩናይትድን ቻምፒዮንስ ሊግ ተሳትፎ አረጋግጦላቸዋል። የሚገርም ጨዋታ በስማም እስካሁን ሊቨርፑልን ሶቦዝ ላይ ነው እየተሸከመ ያለው። ጋክፖን በሚገርም ሁኔታ ዛሬ አሪፍ ተጫውቷል። ብሩኖ ፈርናንዴዝ ደግሞ አሲስት አላረገም። ተመስገን እንዳያረግ ጭራሽ እንዳያረግ ማለት ካሁኑ ከኬቨን ዴብሮይን ይበልጣል እያሉ ያሉ አንዳንድ ጠሽ የማንቸስተር ዩናይትድ ደጋፊዎች አሉ። ካረገማ ይህን ስታት ይዘው ሌላ መከራከሪያ ይሆናቸዋል። ያው ለምን 30 አሲስት አይገባም እንደማይደረርስ ራሱ ብሩኖ ራሱ ያውቃል። ለማን አናዘር ዋን ይላል ደርሶ መልስ በማን ዩናይትድ መለጠፍ ከባድ ነው የምልህ አባቴ። ወይኔ አባቴ መጀመሪያ ግን ዛሬ የሰራኋቸውን ቪዲዮዎች ሂዱና እዩማን አካውንቴ አስቸገረኝ ነው የምልህ። ገብተህ አካውንቱን ኮፒ ሊንክ ታደርጋለህ ማለት እኔ ዳይ ወደ ረገጣ ተረዳኝ አይደል? ደርሶ መልስ በማን ዩናይትድ 6 ነጥብ ከባድ ነው አባቴ። ይሄ ደርቢ እኔ እንዴት አባቱ እንደሚያስደስተኝ ነው እንዴት አባቱ እንደሚያስደስተኝ። ሁሌ ማን የሆነ ድራማ አብሶሉት ሲኒማ መጠበቅ አለብን። ፈርስት ሃፍ ዩናይትድ ሚገርም ታክቲክ ይዞ ገባ፣ 2 ጎል ቀረቀረ። ሰከንድ ሃፍ 10 ደቂቃ ሳይጫወት 2 እኩል ናቸው። ገባር አንድ በአማር ስተት፣ አንድ ደግሞ በሳሙኤል ላመን ስተት። ከዛ በኋላ ኮቢ ማይኑ ማን አንድ ያጠፋው ጥፋት ላይን አፕ ኮምባይንድ 11 ሰራ ኮቢ ማይኑን ማስገባት ነበረብኝ። ሶስቱም ሚድፊልደሮች የዩናይትድ እንዳይሆኑ ፈርቼ ነበር፣ ግን እንዳየነው ከሆነ የዩናይትድ ሚድፊልድ ከሊቨርፑል ሚድፊልድ ይሻላል። አታኩ ብቻ አለ ሚድፊልዱም ይሻላል ማለት ገባር ማካሊስተር ምን አይነት ክሊራንስ ነው ይሄ? ከሁለት ባዶ ገልብጠን ሁለታቻ አድርገ ነው ተመልሷል እኮ አንቀጥቅጠነዋል እኮ ስቴዲየሙ የኛ ነው እኮ ብለን እኮ መልሰነዋል እኮ ጨዋታውን በ10 ደቂቃ ውስጥ አይተሃል ምን አይነት ቲም እንደሆነ። እንደዚህ እየተፈተንን እንደዚህ ያለ አጥቂ እየተጫወትን አይታችኋል። ስቦዝ ላይ ስለ ስቦዝ ላይ ምን ልበል በእግዚአብሔር በነፃ ፕሪሚየር ሊግ ላይ እንዲያየ ነው ይሄንን ኮከብ። አረ በስማም ጭራሽ አይገባንም ይወጤ ጭራሽ ፖስት ራሱ ለዩናይትድ እያሽቃበጠ እኔ እንዳትረሳት እቺን ቀን እሺ እንዳትረሳት ሲቲ ከበላ እቺን ቀን እንዳትረሳት እሺ ሊቨርፑልያን ያው እንግዲህ ተሸንፈናል በአሳዛኝ ሁኔታ። ይሄንን ጨዋታ ካምባክ ማድረግ እንችል ነበር ከምሬ ነው የምላችሁ፣ ግን በቃ ጥቃቅን ስህተቶች በዛ ላይ አጥቂ ማጣታችን ዛሬ ዋጋ አስከፈለን። ኢሳቅ ኤኪቲኬና ሳላ አለመኖራቸው እውነት እንዴት እንደጎዳን እንጂ ሰከንድ ሃፍ ፈርስት ሃፍ እንዳያችሁት ነው እኛ አልነበርንም፣ ሊቨርፑል አልነበረም። ሰከንድ ሃፍ ግን አንቀጥቀጠነው ነበር ይሄን ቡድን ከምሬን ነው የምላችሁ። ያው የተቆጠረብን ጎል ሶስተኛው ኮቢ ማይኑ ያስቆጠረው ማካሊስተር እንደዛ ማጽዳት የምትችለውን ኳስ ትሎክፈዋለህ። ተቃጠልኩብህ እውነት የምወድህን ያህል ዛሬ እንዴት እንደተናደድኩብህ። ዲፍሌክሽኑ ያንተ ጎል ነው ያለ ቦታ አረበስማም እጅግ በጣም ያቃጥላል ከምሬን ነው የምላችሁና እንደ አቋም ራሱ ዛሬ ማካሊስተር ጥሩ አልነበረም። ከዛ በተረፈ ግን ሁሉም ተጫዋቾች በሚባል ደረጃ ሰከንድ ሃፍ ላይ አሪፍ ነበሩ። ትንሽ ቅያሪውን ስሎት እኔ ፎቶ ነው ቅድምም ተናግሬያለሁ ወይ ፌዴሪኮ ኪየዛን ወይ ደግሞ ኑጉማ በዛ ታይም መግባት ነበረበት። ያን ሁሉ የማንቸስተር ተከላካይ እንደዛ ደርምሶ ሲያልፍ ወይኔ ተጫዋች ራሱ ቅያሪው ዘግይቷል ብዬ ነው ማስበው። ፋሚሊ ለማንኛውም ማለት ነው ያው 3-2 እንግዲህ በሆነ ሁኔታ ተሸንፈናል። አሰልጣኙ ላይ መጮ የሚችለው በዛሬው ጨዋታ ላይ ከምሬ ነው የምላችሁ ተጫዋች ቅያሪ መዘግየቱ ነው። ዩናይትድ አሸንፏል። ኦፍ ኮርስ ያሸንፋል። ሊቨርፑሎች ለምን እንደሚጮቱ አያውቁም። ማን ሶቦዝ ላይ ብቻ ነው ለሻምፒየንስ ሊግ እየተጮተ የነበረው። በቃ የሻምፒየንስ ሊግ ስፓቱን እንፈልገዋለን ብሎ እየተጮተ የነበረው ሶቦዝ ላይ ብቻ። አንድ ደና ተጫዋች የለም። ቶሎ ውጣ፣ በሰመር ላይ ውጣ ከዚህ ቲምሽ። አንድ ደና ተጫዋች የለም። አሰልጣኙ አያውቅም እንደሚያደርግ ምናምን ነገር ገብቷቸዋል። ኮቢ ሜይኖ ምን አይነት ጨዋታ ነው የሚጮተው ይሱይ እንዴ? ሙሉ ጨዋታውን ራን እያደረገው ነበር። ማን ፓስ ያደርጋል፣ ይቀማል፣ ጭራሽ አገባ። ምን አይነት ሰው ነው እናቴ ትሙት ማለት ነው። በጣም የሚያምር ፐርፎርማንስ ማለት በጣም የሚያስቀና ፐርፎርማንስ ገብቷቸዋል አይደል? በጣም ነው የምትችለው። ማን እንዳለ ሊቨርፑል ተጫዋቾች ግን ለምን እንደሚጮቱ አያውቁም። እኔ ምንድነው ፍሪምፖንግ የተባለ ሰውዬን እንየው። ምን አይነት የማይችል ሰው ነው። ማን ኤንጎሞዋን አስገባው። በጣም ይችላል። ህፃን ልጅ ስለሆነ አይደል፣ በጣም ይችላል። ማን ይጋፋል ምናምን። እርግጠኛ ነኝ ሁላችሁም ዩናይትድ ደጋፊዎች ዛሬ አስጨንቋቸዋል። ኤንጎሞዋ ከገባ በኋላ አስጨንቋቸዋል። ማን እንዳለ አይችሉም ሊቨርፑሎች። ዩናይትድ በጣም ያበደ ጨዋታ ቻምፒየንስ ሊግ መግባታችሁን አረጋግጣችኋል። በጣም ያበደ የማንም ሼባ አያሉ ዩናይትድ ያቀቷል ብላችሁ ማሰባችሁ እኮ ነው ትልቁ ጥፋት። እንኳን ደስ አላችሁ ማንቸስተራውያን፣ እንኳን ደስ አለን። ብቻዬንማ ሻምፒዮንስ ሊግ አልገባም ይዤ ነው የምገባው ብሎ ከኦልድ ትራፎርድ መልእክት አስተላለፈ ለቼልሲ ማንቸስተር ዩናይትድ። በነገራችን ላይ ዛሬ ማንቸስተር ዩናይትድ ማሸነፉ በጣም ጥሩ ነው ለኛ። ለምን የሆነ እድል ይኖረናል። አይኖ ከመቶ ምናምን 10% ምናምን ቢሆን ነው እድላችን፣ ግን ያም ቢሆን የሆነ እድል ይኖረናል። ሊቨርፑልን ድጋሚ እኛ ካሸነፍ ነው የሆነ እድል ይኖረናል።
ይሄንን እኔ ውስጤ እንደዛ ነው አሁን እየተሰማኝ ያለው ካሸነፍነው ሊቨርፑልን እድል እንደሚኖረን። ስለዚህ ዛሬ ዩናይትድ ማሸነፉ በጣም አሪፍ ነው፣ በጣም ማለት ነው። እኔ ተመችቶኛል፣ በቃ ምርጥ። ግን ትንሽ ዩናይትድ የደበረኝ ምኑ መሰላችሁ? ባለፈው ለታ ነው ኮቢ ማይኖ ውሉን ያራዘመው። ብትሰጡን አሪፍ ነበር፣ እምቢ አላችሁ እናንተ እንጂ ብትሰጡን ይሄ ልጅ አሪፍ ነበር። አልሰጣችሁንም። ይሁን፣ ዋናው ማሸነፋችሁ ነው። ካሸነፋችሁ ይበቃል። ጀምረን ተመጨሽ ምን ይጨመር? ምን የጎደለ ነገር አለ? ጎለው ይጨመራል። ዛሬ በሽ ነው አባቴ። በሜዳሽን ተለጥቻለሁ። ሜዳሽን ውጪ ሌላ ወጪ ይጨመራል። እኔ እንዴት ነው አቡዬ ይዤ ገብቼ ይባሉ አይደለም ተዘስከው አይደለም ምን ይጨመር ነው ነው ባው ለቱ ተይው አጥቶሽም ዋና ያማን እንግዲህ ይዤ ገብቼ እንዴት ነው ገና ይጨመራል። ካሁንማ አጋጣለሽ ደስ የሚለው ነገር ሰዋለ ዜሮቹ ቁጭ ማጥብኝ ሊበቀል ነው 5 ጎል ይቀራል። አነገርሽ አናሳ ቢስሚላህ የኔ ዩናይትድ የናንተው ዩናይትድ ሊቨርፑልን 3-2 አሸንፏል። ቪዲዮውን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። በመጀመሪያም ዩናይትድ ፋሚሊ እንኳን ደስ ያላችሁ። ግን በጣም ተናድጃለሁ። በዚህ እንደዚህ ይሄን ሊቨርፑል በዚህ ሁኔታ ነበር ማሸነፍ የነበረብን። 2 ለምን ተቆጠረ? 5-4 ነበር እኮ ማስቆጠር የነበረብን ሰዎች በግድ ይሄን ሊቨርፑል ወደ ጨዋታው መለሱት። በግድ እንደዚህ መሆን ነበረበት። በጣም ነው የተበሳጨሁት። በርግጥ ሊቨርፑል ማሸነፍ ከሌላው ክለብ በበለጠ ደስታ ይሰጣል። 3 ነጥብ ብቻ አይደለም። ምክንያቱም የኛ ትክክለኛ ጥላት እሱ ነው፣ ቢጤያችን ማለት ነው። ሌላው ለቅንጦት። እነሱ ማሸነፍ በምንም አይነት ሁኔታ ይሁን ማሸነፍ ደስ ይላል። ይሄ ነው እንችላለን። አንተኛ ላይ ካምባክ ልታደርግ ይናፍቅሃል። ካሪክ የቀረው አንዱ ሊቨርፑል ነበር፣ ዋጋውን ሰጥቶታል። ሼባው ከኔ ጋር በምንም አትወዳደርም ነው የምልህ። ዩናይትድ ከማሸነፉ በላይ ማለት ነው ዝናብ እየዘነበ ነው ምናምን ነገር ወይ ዩናይትድ አሸንፎ ፕላስ ማለት ዝናብ ሲዘንብ ምን አይነት ስሜት ነው ያለው? ኤኒዌይስ ማለት ነው አጠገቤ የነበርከው ማለት በአምዳ ሲኒማ ነው ዛሬ ዩናይትድ እና የሊቨርፑልን ጨዋታ ያየ ነው። እንዴት ዩናይትድ ከማሸነፉ በላይ ብሩኖ አሲስት ያድርግ ብለህ ትከራከረኛለህ? በመድኃኒዓለም በሰማ። ኤኒዌይስ ለዩናይትድ ደጋፊዎች ኮንግራ ማለት ፈልጋለሁ። ከዛ ባለፈ ለኔ ጨዋታው ኮከብ ፐርሰናሊ ዶሚኒክ ሶቦዝ አሲስት ፕላስ ማለት ነው ጎል ነው ያደረገው። ኤቭሪ ኢንቮልቭመንቱ ማለት ነው ጨዋታው ላይ በጣም ጸደይ ነበረ። ከዛ ባለፈ ብሩኖ ፈርናንዴዝ ምንም እንኳን አሲስት ባያደርግ ጸደይ ነበር። ኮቢ ማይኖ ብቻ አሪፍ ናችሁ ዩናይትዳውያን። ግን ደግሞ መጣ ማለት ነው ብሩኖ አሲስት አደረገ ብለህ ታረጋግጥ እንዳልሰማ ይመሻል። ጉሊታችን ላይ አሪፍ ጨዋታ ተጫውተናል። 2 ጎል አገባን፣ 2 ጎል ሰጠናቸው። እንደገና እንዴት ጨዋታውን አሸንፈን መውጣት እንዳለብን አሳየናቸው። ፈርስት ሃፍ ላይ የተግማማው ሊቨርፑል ቢያንስ ጨዋታው እንዳይደብር ለተመልካች እንዳያስጠላ ብለን 2 ጎል በራሳችን ፍላጎት ሰጠናቸው። ከዛን 1 ጎል አገብተን 3-2 አሸንፈን ወጣን ማለት ነው። ጨዋታው እንዳይግማማ፣ ጨዋታው እንዳይደብር ለተመልካችም እንዳያስጠላ ብለን ማለት ነው። ኮቢ ማይኖ ምን አይነት ተጫዋች ነህ አንተ፣ ትለያለህ። እግዚአብሔር እቤት ስገባ ሌላ ቪዲዮ ሰራላችኋለሁ። ማሊያ ስላለበስኩ ነው። በደም ኮፒ ሊንክ ሼር ፖስት ያደርጋችሁ ለሁሉም ዩናይትድ ደጋፊ አድርሱ። ታሪክ ከመምጣቱ በፊት ኦልድ ትራፎርድ ላይ ሁሉም የመንፈንጨት እድል ነበራቸው። አሁን ይመስለኛል ጊዜው የሬድ ዴቪልስ ማንቸስተር ዩናይትድ ነው። ተቀበሉት ይሄን ሪያሊቲ። ማንቸስተር ዩናይትድ በሜዳውና በደጋፊዎቹ ፊት ታሪካዊ ተቀናቃኙ ሊቨርፑልን በላንክሻየር ደርቢ አፈራረሰው። ሊቨርፑል እጅ ሰጠ፣ አርኔ ስሎትም ተንበረከኩ፣ ማንቹሪያንም ፈነጠዙ። በዛሬው ጨዋታ ማን ኦፍ ዘ ማች ለናንተ ማን ነበር? ሐሳባችሁን አስቀምጡልኝ። እንኳን ደስ አላችሁ። እንችላለን ነው የምልህ። ነግሬህ ነበር እኮ ዝቼብህ ነበረ። እቀጠቅጥሃለሁ ብዬ ፈርስታፍ ቀጥቅጭሃለሁ። ገና መች ተነካና 7-0 ዛሬ አቅምሼ ነው ወደ ሜዳ መመለሰ። አንተ ሼባ የዩናይትድ ደጋፊዎች እንኳን ደስ አላችሁ። ለታላቁ የአውሮፓ ሻምፒዮንስ ሊግ ውድድር ማለፋችሁን አረጋግጣችኋል። የዛሬ ዓመት 15ኛ የነበረው ዩናይትድ አሁን ቶፕ 3 ውስጥ ማጠናቀቁን እርግጠኛ ሆኗል። ቶፕ 4 ውስጥ ማጠናቀቁን እርግጠኛ ሆኗል። የዛሬ ዓመት
ከሊቨርፑል በ40 ምናምን ነጥብ ይርቅ ነበረ። አሁን ሊቨርፑልን በ6 ነጥብ መብለጥ ይችላል ማለት ነውና የዛሬውን ጨዋታ ማሸነፍ የሚገባው ጨዋታ ነበር። ይመቻችሁ፣ እንኳን ደስ አላችሁ።